እንግዲህ ይሄኛው ከምናመርተው ምርት አንደኛው ነው። ይሄ ባለ 3 ይባላል። ኃይል እንዲቆጥብም ተደርጎ ሁለተኛ ስሪፌዝ ያልሆነ ቤት ውስጥ ባለው ኤሌክትሪክ ኃይልን መጠቀም የሚያስችል ቴብል ላይ ወይም ጠረጴዛ ላይ ሊቀመጡ የሚችሉ ምግብ የምናዘጋጅበት ብረት ድስት አለ። ያ ለምግብ የሚስማማ አልሙኒየም ነው። ስለዚህ ይሄም ከዛ የተሰራ አልሙኒየም ነው። ለምግብ የሚስማማ ነው። ለምን? ከምግብ ጋር ንክኪ ያለው የልጅ ልጅ ሁሉ መጠቀም ይቻላል። በዚህ አሟሽተን ነው እኛ ለሁሉም የምንሸጠው። የመብራት ፍጆታ ክፍያ እየጨመረ ነው የሚሄድ። ሰው ያለ ማብሰል አይችልም። ኃይል ቆጣቢ ምርቶችን በተጠቀመ ቁጥር በከፍተኛ ሁኔታ በየወሩ የሚከፍለውን የመብራት ክፍያ በእጅጉ ይቀንስለታል። ከ8 እስከ 10 ሰዓት ድረስ ማገልገል ይችላሉ ወይ? እኛ 1200 እና ከዛ በላይ ይጋግራሉ። በቃ ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ለቤት ውስጥ አገልግሎት እንዲሁም ደግሞ ለቢዝነስ የምንገለገልባቸውን የተለያዩ የኤሌክትሪክ የእንጀራ ምጣዶችን የት እንደምታገኙ ልንጠቁማችሁ አማሂ ማኒፋክቸሪንግ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ስለ ምጣዶቹ አይነት፣ ዋጋቸው እንዲሁም ደግሞ የጥራት ደረጃቸው ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩን በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። ሰላም እንደምን አሉ? እንደምን አለሽ? እስቲ እንተዋወቅ። በቅድሚያ ስሞትንና የስራ ድርሻዎትን። ስሜ ዮሐንስ አየለ እባላለሁ። የአማሂ ማኒፋክቸሪንግ ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ነው። በጣም ጥሩ። ዛሬ እንግዲህ ለቢዝነስ የሚያገለግሉ እንዲሁም ደግሞ ለቤት ውስጥ ለግል አገልግሎት የሚውሉ የምጣድ አይነቶችን እናንተ ጋር እጃችሁ ከምን ለማለት ነው ብቅ ያልነው። በቅድሚያ ግን ድርጅታችሁ ማን ይባላል? ምን አይነት ስራዎችን በትኩረት ይሰራል? ከተመሰረተስ ምን ያህል ጊዜ ሆነው የሚለውን ጠቅላላ ያለ መረጃ ስለ ድርጅታችሁ እስቲ እናንሳ። አመሰግናለሁ። ድርጅታችን አማሂ ማኒፋክቸሪንግ ኃላፊነት የተወሰነ የግል ማህበር ይባላል። ሲመሰረት የመጀመሪያው ላይ ዮሐንስ አየለ የቤት ውስጥ መገልገያ እቃዎች ማምረቻ ነበረ። 2006 ላይ የተመሰረተው 2010 ላይ አማሂ ማኒፋክቸሪንግ በሚለው ተቀይሮ ወደዛ መጥቷል። በዋናነት ድርጅቱ የሚያመርታቸው ሲጀምር ሀገራችን ላይ ያሉትን ከዚህ ከምድጃ እና ከምጣድ ጋር የተያዙ ግብአቶች ላይ አንዳንድ የጥራት ችግሮች፣ ክፍተቶችን ስላየን ከዛ በመነሳት የሪስታንስ ምርቶችን ማምረት ነው የጀመርነው። ድርጅታችን ለምጣድ ለምድጃ ግብአት የሚሆኑ ሪስታንሶችን ማለት ነው። ይህን እየሰራን እንደ ሀገር ያለውን ክፍተት እንዲሻሻል ለኢትዮጵያ ደረጃ መዳቢዎች ለሱ ፕሮፖዛል አቅርበን በሀገር ደረጃ የሪስታንስ ምርት ስታንዳርድ እንዲወጣ አድርገናል። ይህን እየሰራን በምንሄድበት ሰዓት ደግሞ አሁንም በቤት ውስጥ መገልገያ እቃዎች ውስጥ ትልቁን ድርሻ ከ65% በላይ የሚወስደው ምጣድና ምድጃ ናቸው። የቤት ውስጥ መገልገያ እቃዎች ናቸው። ስለዚህ እዛ ጋር ትልቅ ክፍተት እንዳለ የሀገር ውስጥ ምርቶች ኃይል ይበላሉ የሚለው ያኛው በተግባር የተገለጸ ጥናቶችን ስላገኘን እሱ ጋር ወደ ምድጃ ማምረት ገባን። ምድጃ ላይ ራሳችን የምንሰራቸው ጥናቶች አሉ። እንዴት ኃይል መቆጠብ ይቻላል? የሀገር ውስጥ ምርት በተጠቃሚው ዘንድ ይመረጣል። ከመለዋወጫ አቅርቦት አንጻር በምንፈልገው ሳይዝ እንደ መጠቀም እንድንችል ከብዙ ነገሮች አንጻር ከጥገናም አንጻር የሀገር ውስጥ ምርት ስለሆነ እሱ ይመርጧል። ግን በሌላ መልኩ ከፍተኛ የሆነ ኃይል ያባክናል የሚለው ደግሞ አለ። ስለዚህ እሱን ለማሻሻል የራሳችንን ጥናት አድርገን ገባን። በዛም የተሻለ ምርት በማምረት በኢትዮጵያ ነዳጅና ኤነርጂ ባለስልጣን እውቅና አግኝተናል፣ ሰርተፍኬት አግኝተናል። እያንዳንዱ ምርት ላይም ተለጣፊ ምልክት እንዲደረግበት ተደርጓል። ስለዚህ ምድጃው ላይ የተሻሉ ነገሮችን ሰርተን አቅርበናል። እዚህ ኃይል ይበላል የሚባለውን ነገር ይህንን ክፍተት ለመሙላት ችለናል። ከዛ በመቀጠል ደግሞ እንደዚሁ ምጣድ ላይም እዚህ ኃይል ብክነቶች እንዳለ በማየት ምጣድንም ደግሞ በተሻለ መልኩ ቆጣቢ አድርገን በመስራት እሱንም ሰርቲፋይድ በማድረግ ምርቶቻችን ላይ ተለጣፊ ምልክት ተደርጎባቸው መንግስታዊ ተቋም የሆነው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ቁጥጥር ያደርግበታል። ተለጣፊ ምልክቱንም እሱ ያደርግበታል ማለት ነው። ስለዚህ ከግብአቱ ተነስተን ዋናውን ምርት ደረጃ በደረጃ እያመረትን እዚህ ደርሰናል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ የሰጡኝ። በአጠቃላይ ግን እናንተ ጋር ምን አይነት የእንጀራ ምጣድ አይነቶችን የምትይዙት? በቁጥር ደረጃ ያው ይለያያሉ ብዬ ስላሰብኩኝ ነው። አጠገባችን ላይ ያሉትንም በተወሰነ መልኩ እያየው ስለሆነና ምን ያህሎችን የምትይዙት በቁጥር ደረጃ መግለጽ ከቻልን፣ እንዲሁም ደግሞ እንደየአገልግሎታቸው መጥቀስ ከቻልን። እኛ በአጠቃላይ
ወደ 14 አይነት ምጣዶችን የምናመርተው። ለምሳሌ አንደኛው ከምናመርተው ምርት ለጠባብ ቤቶች ወይም አነስተኛ ቦታ ላላቸው ለተከራዮችም ለአካል ጉዳተኞችም የሚሆን ታሳቢ ያደረገ ምርቶች እናመርታለን። ከዛ ውስጥ የግድግዳ ተለጣፊና ተንቀሳቃሽ ምጣድ እንለዋለን። ለምሳሌ ይህንን ብንወስድ ተንቀሳቃሽ ነው። የትኛውም ቦታ ላይ አንቀሳቅሰው ሳሎን ላይ ወይም አንድ ክፍል ላይ እዛ ጋር መጠቀም እንዲችሉ ተደርጎ በጥናት የተሰራ ነው። በዚህም ደግሞ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የፓተንት ወይም የባለቤትነት የአእምሮ ባለቤትነት ሰርተፍኬት አለን። ብቸኛ ሄደን ችግር ፈቺ ሆነን የሰራ ነው ማለት ነው። ሌሎች ደግሞ ለተቋማት ብዙ ተቋማት አሉ። ዩኒቨርሲቲዎች አሉ፣ እንጀራ ጋጋሪዎች አሉ፣ ሆቴሎች አሉ። ለተለያዩ ተቋማት እንዲሆኑ ባለ 3 ምጣድ በሲንግል ፌስ በመኖሪያ ቤት አሁን ብዙ ጊዜ የመብራት ችግር አንዱ ስለሆነ ኃይል እንዲቆጥብም ተደርጎ ሁለተኛ 3 ፌዝ ያልሆነ ሌላ ተጨማሪ ወጪ ሳያወጡ ባላቸው ቤት ውስጥ ባለው ኤሌክትሪክ ኃይል መጠቀም የሚያስችል ባለ 3 እና ባለ 2 ምጣዶች አሉ። እነሱ አንድ እንደ ችግር ፈቺ ሆነው የተሰሩ ናቸው። ሌላው ግን ቴብል ላይ ወይም ጠረጴዛ ላይ ሊቀመጡ የሚችሉ ወይም ደግሞ ባለ 4 በር፣ ባለ 2 በር፣ ባለ 1 በር የተለያዩ ምጣዶችን እንደ አማራጭ ከዲዛይንም አንጻር እንደገና ደግሞ ከዋጋም አንጻር ላይ ያለው የምጣዱ ስታንዳርድ ደረጃ ወይም ጥራት አንድ አይነት ሆኖ ግን ከታች ያለው ለሰዎች በሚያመች መልኩ በአማራጭ ወደ 14 አይነት ምጣዶችን ነው። ሁሉም ምርቶቻችን ግን ማረጋገጫ ያላቸው ኃይል ቆጣቢ ተለጣፊ ምልክት ያላቸው ናቸው። በጣም ጥሩ። እስቲ እያንዳንዱ ምጣዶች እዚህ ቤት ውስጥ የሚገኙትን አይነታቸው ምን ይመስላል፣ እንዲሁም ደግሞ ዋጋቸው እያለን እየጠቀስን እንሄዳለን። ከየትኛውን ጀምር? እዚህ አጠገባችን ላይ ካሉትን ጀምር ወይስ በእርሶ ፍላጎት? ይቻላል። አሁን ለምሳሌ ይህንን ብንወስድ ሰዎች ክፍት የሆነ ነው። ይሄኛው ምጣድ አንድ አይነት ነው። እንደዚሁ እንደምታየው ተለጣፊ ምልክት አለው። ይሄ የኢትዮጵያ ነዳጅና ኤነርጂ ባለስልጣን እሱ የሚለጥፍበት ነው። ከዚህ ደረጃ በታች ሆኖ ቢገኝ ድርጅቱ ይጠየቃል። ስለዚህ ኃይል ቆጣቢ ነው ሲባል እኛ ስላልነው ሳይሆን የሚመለከተው አካል ያረጋግጠው ማለት ነው። ስለዚህ ይሄ ሁሉም ምርቶች ላይ የተለጣፊ ምልክት አለው። ሁሉም ቆጣቢነታቸው የተረጋገጠ ነው። ከዛ ባለፈ ይሄኛው የሚሰራው አልሙኒየም ለምግብ አልሙኒየም ሁሉ አንድ አይነት አይደለም። ብዙ ሰዎች የማይረዱ ሰዎች ሊኖሩ ይችላሉ። አልሙኒየም ሲባል እኛም መጀመሪያ የምናውቀው አልሙኒየም በሚለው ነው። ግን አልሙኒየም ለምሳሌ ምግብ የምናዘጋጅበት ብረት ድስት አለ። ያ ለምግብ የሚስማማ አልሙኒየም ነው። ስለዚህ ይሄም ከዛ የተሰራ አልሙኒየም ነው። ለምግብ የሚስማማ ነው። ለምን? ከምግብ ጋር ንክኪ ያለው በረጅም ጊዜ ጤና ላይ ሊያመጣው የሚችለው ችግር አልተረጋገጠም። ስለዚህ ይሄ የተረጋገጡ አልሙኒየሞችን የምንጠቀመው። ሁለተኛው ውፍረቱ 1 ሚሊም ነው። በጣም ወፍራም ነው። እኛ እንግዲህ የልጅ ልጅ ሁሉ መጠቀም ይቻላል። በዚህ ሰልችቶን ካልጣልነው በስተቀር ለረጅም ዓመት የሚያገለግል ነው። ይሄ አንዱ ታሳቢ ተደርጎ የተሰራው ለምግብ የሚስማማና ጠንካራ ሆኖ እንዲሰራ የተደረገ ነው። አንዱ የምንለይባቸው ይሄ ነው። አልሙኒየም ስለሆነ ብቻ ሳይሆን ለምግብ ተስማሚ ሆነው ነው። ከዛ ውጭ ግን እንደዚህ ክፍት ሆነው የሚሰሩ አሉ። 4 በር ያላቸው አሉ፣ 2 በር ያላቸው አሉ፣ 4 ማዕዘን አለ፣ በክብ አለ። እነዚህ ሁሉም የተለያዩት ምጣዶቻችን ለሰዎች እንደ ፍላጎታቸው እያንዳንዱ ምጣድ የራሱ አገራዊ ስም አለው። የአገራዊ ስም ለምሳሌ ይህንን ብንወስድ ማዕድ እንለዋለን። ያው በጋራ አብሮ መብላት በዚህ ስያሜ አገራዊ ስም አለ። ሞሰብ የሚባል አለ፣ ሌማት አለ፣ ማኝ አለ፣ አገልግል አለ፣ ሙዳይ አለ፣ ድግስ አለ እያለ ለእያንዳንዱ ምርቶች የየራሳቸው አገራዊ ስም አላቸው። ያ የተሰጠበት ደግሞ ሰዎች ከነበረን አንጻር እንድናስታውስ የነበሩን ነገር እንዳንረሳ የሚያደርጉ ግን አያይዘን ለምጣድ የሰጠናቸው ስሞች ናቸው። በጣም ጥሩ። ከስንት ሴንቲሜትር ጀምሮ ነው የምትዘጋጁት አሁን ላይ? እኛ ጋ አሁን በዋናነት አማካኝ የሆኑ እንትኖች እንደምንወስደው አሁን ትልቁ አማካኝ እዚህ ሀገር ላይ የምንጠቀመው 58 ሳንቲሜትር ነው። ቀጥሎ ደግሞ 56 የተወሰነ አነስ እንዲል ሰዎች ስለሚፈልጉ 56 አለ። ለውጭ የምንልከው ደግሞ አነስ ያለው ውጭ ሀገር ላይ ያለ ቦታ የራሱ ስንነት ስላለ ለዛ እንዲመችም ተደርጎ ባለ 50 የሚባል አለ። ስለዚህ ሰዎች የሚፈልጉትን በሚፈልጉት መጠን እንሰራለን ማለት ነው። በጣም ጥሩ። ዋጋቸውን እያነሳን እንሂድ። ከክፍቱ እንዲሁም በድፍን ባለው ምን ያህል ነው ዋጋቸው? ልዩነት ይኖራቸዋል ብዬ ስላሰብኩ ነው። አዎ፣ ለምሳሌ ወደ ውጭ የምንልከው ባለ 50 የሚባለው
በእሷን 9900 ነው። ሌላ ደግሞ ባለ 4 ማዕዘን ያለን እሱ 4 ተከፋች ነው። ከላይም 4 ማዕዘን ነው። ሰፊ ነው። ብዙ እቃዎችን መያዝ የሚችል ነው። ትልቅ ኪችን ላለው ሰፊ ኪችን ላለው ራሱ ለኪችን ውበት ነው። እሱ ወደ 18,000 ብር አካባቢ ነው የምንሸጠው። ሌሎች በዛ መካከል ያሉ ዋጋዎች ናቸው ያሉት። በጣም ጥሩ። ይሄኛው ምን ያህል ነው? አጠገባችን ላይ ያነሳናት ይሄኛው 12,500 ብር ነው። በጣም ጥሩ። ቫትን ጨምሮ ማለት ነው። በጣም ጥሩ። እንግዲህ እንትኖቹን ሸክላዎቹን እያየዋቸው ነበር እና የሸክላ አይነቶችም ይለያያሉ ሲባል ሰምቻለሁ ከዚህ በፊት እና ምን አይነት የሸክላ አይነቶችን የምትጠቀሙት? ለመጋልስ ደግሞ ያን ያህል አያስቸግርም ወይ? የሸክላ ጥራት እኛ ሀገር ላይ ትንሽ አሁን አስቸጋሪ እየሆነ መጥቷል። ሸክላ በባህሪው እንደዚህ አይተሽ አትለዩ። ስለዚህ በተቻለ መጠን ከኛ ጋር ስምምነት አድርገን የምናሰራበት የራሳችን ሸክላ አለ። በዋጋም ደረጃ ገበያ ላይ ከሚሸጠው ዋጋ በላይ ጨምረን ነው ይህንን ነገር እኛ የምናመርተው ማለት ነው። ስለዚህ ይህንን ሸክላ ደግሞ ለማረጋገጥ 2 መንገዶችን እንጠቀማለን። አንደኛው ሸክላው በስታንዳርዱ መሰረት የተመረተ መሆኑን እናረጋግጣለን። ከዛ በኋላ ደግሞ ከተገጠመ ካለቀ በኋላ ይሟሻል። ሲሟሽ 2 ምክንያት አለው። አንደኛው ይህ ሸክላ አለመሰንጠቁን ወይም በትክክል መስማቱን ወይም ሌላ ቴክኒካል ችግር ያለመኖር የምናረጋግጥበት ነው። ሁለተኛ ደግሞ በአብዛኛው አሁን ያለው ሙሽጥ በራሱ ተወሰነ ሙያ ይጠይቃል። ሁለተኛ ቤትም ደግሞ ውስንነት አለው። የሚመች ቦታዎች ይኖራሉ እና ከዚህ አንጻር የደንበኞቻችንንም በተወሰነ ደረጃ ማገዝ ነው። ከዛ በላይ ደግሞ ተሞክሮ የወጣ ምጣድ መሆኑንም ማረጋገጫ ነው። ስለዚህ እኛ እነዚህን እቃዎች ስንሰራ የጥራት የኛ መቆጣጠሪያ መንገዶች 3 አይነት አሉ። አንደኛው የምንገዛውን ጥሬ እቃ አሁን እንዳነሳሽልን ምጣድ ምን አይነት ምጣድ ነው የሚለው ነገር የግድ ወሳኝነት አለው። ስለዚህ እኛ ሙሉ ዋስትና ስለምንሰጥ ለምንሸጣቸው እቃዎች ያ እቃ ተመልሶ መጣ ማለት እኛን ድጋሚ ነው የሚያከስረን። ስለዚህ ያ ኪሳራ እንዳይመጣ በራሳችን የመጀመሪያ ስፔሲፊኬሽን አለን። የእያንዳንዱ ምርት ግብአቶች በሙሉ ጥራት ደረጃ አላቸው። በዛ ጥራት ደረጃ መሆናቸውን ግዢ ሲፈጸም ተረጋግጦ ግዢያቸው ይፈጸማል። ከዛ በኋላ ደግሞ የምርት ሂደቱ ላይ ባለው ሂደት ላይ የምናረጋግጣቸው የራሱ የጥራት መስፈርቶች አሉ። ከዛ በኋላ ምርቱ ካለቀ በኋላ ደግሞ ያንን ማሟላቱን የራሱን እሱንም የምናረጋግጥበት አለ። ስለዚህ በተቻለ መጠን 3ቱን ደረጃዎችን አልፎ ነው የሚወጣው የጥራት ደረጃችን ማለት ነው። በጣም ጥሩ። ስለዚህ የተሟሸና ያልተሟሸ ታቀርባላችሁ ወይስ እንደየሰው ፍላጎት ነው? የተሟሸ በሚል ነው እኛ የምናቀርበው። አሟሽተን ነው እኛ ለሁሉም የምንሸጠው። የሚያጋጠመን ነገር የለም በዚህ ደረጃ። በጣም ጥሩ። ወደ ቀጣዮቹ ደግሞ ወደ ሌሎቹ የምጣድ አይነቶች ብንሄድስ? ይቻላል። ይሄ እንግዲህ እንደምታዩት ተንቀሳቃሽ ምጣድ ነው። ማንኛውም ሰው ሶፋ ላይ ቁጭ ብሎ መኝታ ክፍል ውስጥ ወስዶ በሚመቸው ቦታ ላይ እንዲጠቀምበት ታስቦ የተሰራ ነው። አካል ጉዳተኞች አሉ፣ ትልልቅ ነፍሰ ጡሮች ይኖራሉ። እነሱ ሁሉ ታሳቢ ያደረገ ነው። ሁለተኛ ደግሞ በጣም ጠባብ ቤት የሆነው አብዛኞቻችን አሁን ካለው የኑሮ ሁኔታ አንጻር ቤተሰብ የሚይዘን አንድ ክፍል የምንጠቀምበት ጊዜ አለ። ስለዚህ ለምጣድ ማስቀመጫ ራሱ ትልቅ ቦታ ሊፈልግ ነው። ይሄ ግን በጣም እንደዚህ ሆኖ በቀላሉ ግድግዳ ላይ ተጠቅመን የምናስቀምጠው ነው። በቀላሉ ለመጠቀም የሚረዳን ምጣድ ነው እና ግድግዳ ላይም ይህንን ማስቀመጥ ይቻላል። ልክ ሲቀመጥ ከነውበቱ አክምባሉ አብሮ የታሰረ ነው። ከነውበቱ እንደዚህ ሆኖ ነው የሚቀመጠው። ሌላ ምንም የሚይዘው ቦታ የለውም። ለመፍታት ጥገና ቢያስፈልገው ለማጽዳት ቢፈለገው በቀላሉ 2 ቡለኖች ናቸው ፈቶ ማስተካከል የሚችልበት ነው። ይህም ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የፓተንት ያገኘንበት ነው። ይሄ የራሳችን ፈጠራ ነው። ለብዙዎች የረዳ ነው። ማንቀሳቀስም ይቻላል። አስፈላጊ ሲሆን ደግሞ በቋሚነት ግድግዳ ላይ ተለጣፊ አድርጎ መጠቀም ይቻላል ማለት ነው። በጣም ጥሩ። ስንት ሴንቲሜትር ናት አነስ ትላለች ስትታይ? ይሄ በ50 ሴንቲሜትር ነው። 56ም 58ም መጠቀም ይቻላል። ሰዎች እንደ ፍላጎታቸው። በጣም ጥሩ። ምን ያህል ነው ዋጋው የዚህ? ይሄኛውን 13,900 ብር ከነ ተንቀሳቃሹ በዛ ደረጃ ነው የምንሸጠው እኛ። በጣም አሪፍ። እዚህ ጋር ደግሞ አጠገባችን ላይ ጠረጴዛ ላይ የምትቀመጥ አነስ ያለች ቀለል ያለች ለአይንም እንዲሁም ደግሞ ለመጠቀም እየተመለከትኩኝ ነው። ስለዚህ ደግሞ ብናነሳ
ይህም እንግዲህ ብዙ ሰዎች አንደኛው ከግድግዳ ተለጣፊ በላይ ደግሞ እሱን ቤታቸው ላይ ብፌያቸው ላይ ማስቀመጥ ይፈልጋሉ። ወይም ደግሞ ሌላ ቦታ ላይ አንቀሳቅሰው ማስቀመጥ ይመቻል፣ ቦታም እንዳይዝባቸው አመች እንደሚሆን ነው። እና እሱ በሁለት አይነት አለው። አብሮ አክምባለው ተነሽ ይሆናል፣ ወይም ደግሞ ራሱ ላይ ይገጠማል። እንደ ደንበኞች ምርጫ ነው የምናደርገው። ስለዚህ ይሄ ሙዳ ይባላል። ማንም ሰው ፈለገው በ50ም 56ም 58ም እንደ ምርጫው መጠቀም የሚችል ነው። በጣም ብዙ ሰው ይጠቀመዋል እሱም አንዱ ከምናመርተው ምርት አማራጭ በዚህ መልኩ የተዘጋጀ ነው። የግድግዳ እንደዚህ አለ። ሌሎች ደግሞ የራሳቸው መቀመጫ እንዲኖራቸው ተደርጎ ግን እንደ ሰዎች ምርጫ፣ ለምሳሌ በሻተር የምንጠቀመው ሞሰብ የምንለው ምጣድ እሱ አሁን ቦታ ይዝም፣ በሩን እዛው ተንሸራታች ነው። ራሱ ሞሰብ ነው የሚመስለው፣ ባህላዊ ስለሆነ እሱ የራሱ ውበት አለው። በአራት ማዕዘን ደግሞ 4 ተከፋች አለው። እሱም ደግሞ በራሱ በጣም ያምራል። ሁሉም ዲዛይናቸውን ታሳቢ ተደርጎ የተሰሩ ናቸው። በጣም ጥሩ። ይሄኛው ዋጋው ምን ያህል ነው? ሁሌ ያሁን 10,900 ከነ ቫቱ ነው። በጣም ጥሩ። ለሁሉም የምትጠቀሙት ማቴሪያል አንድ አይነት ነው? እንትኑ የጥራት ደረጃቸው ሁሉም አንድ አይነት ነው። ሁሉም ተለጣፊ ምልክት ያላቸው የተረጋገጡ ናቸው። ኃይል ቆጣቢነታቸው ትልቁ በአሁኑ ሰዓት በየጊዜው የመብራት ፍጆታ ክፍያ እየጨመረ ነው የሚሄድ። ሰው ያለማብሰል አይችልም፣ የግድ መመገብ አለበት። ስለዚህ በምትኩ ኃይል ቆጣቢ ምርቶችን በተጠቀመ ቁጥር በከፍተኛ ሁኔታ በየወሩ የሚከፍለውን የመብራት ክፍያ በእጅጉ ይቀንስለታል እና ትልቁ ነገር ያ ነው። ይህንን አሁን ራሱ እንደዚህ ባለው ምርት የኛ ቆጣቢ ምርቶች ናቸው። ከዚህ በተሻለ ደረጃ ደግሞ ያለው ሙቀት እየተቆጣጠረ ምጣድ በባህሪው ሸክላ አንድ ሙቀት ካገኘ በኋላ ረጅም ሰዓት ይዞ የመቆየት ባህሪ አለው። ስለዚህ መብራቱ እንደተለኮሰ ሲቀጥል ያላስፈላጊ የኤሌክትሪክ ብክነቶች አሉ። የሚፈልገውን ያህል ሙቀት ወስዷል፣ ግን የሚያጠፋው ነገር ስለሌለ ያላስፈላጊ ነገር። ስለዚህ አዲስ ቴክኖሎጂ አሁን በቅርብ ይዘነው የምንገባ ምናልባትም በ18 ማክሰኞ ኃይሌ ግራንድ ላይ የምናስተዋውቀው አዲስ ምጣድ አለን። ስለዚህ እሱ ሙቀቱ የሚፈልገው ላይ ሲደርስ አጥፍቶ ባለው ሙቀት ይጠቀምና ዝቅተኛ ላይ ሲሆን ደግሞ እራሱ እያደረገ አሁን ካለን በተጨማሪ በጣም በትልቁ ያላስፈላጊ የኤሌክትሪክ ብክነቶችን አስቀርቶ በእጅጉ ኃይል ሊቆጥብ የሚችል አዲስ የመጀመሪያ በኢትዮጵያ ይዘን እንመጣለን። እሱንም ለገበያ እናቀርባለን። በጣም ጥሩ። እንግዲህ የምጣድ አይነቶችን እያንዳንዳቸውን እያየን ነበር እና ምናልባት በኪሎዋት ደረጃ እስካሁን ያየናቸው ምን ያህል ኪሎዋት ነው የሚጠቀሙት? እኛውን ከ2.7 እስከ 3.2 ድረስ እንጠቀማለን። አሁን በኢትዮጵያ ነዳጅና ኤነርጂ ባለስልጣን ኤፊሽንት ነው የሚባለው ወይም ቆጣቢ ነው የሚባለው ምጣድ ዋናው መለኪያው ምንድን ነው? ለምሳሌ የሚወስደው ሙቀት ትልቅ ሙቀቱ ወስዶ ግን ከሚጠቀመው በላይ ያለውን ብክነት ነው። ትልቁ ነገር የሚፈለገውን የኤሌክትሪክ ኃይል ለሚፈለገው ማዋል ነው። ለምሳሌ ላቀች ምጣድ የምትባላለች፣ እሷ አሁን የምትጠቀመው ማገዶ ነው። ግን ለምን ቆጣቢ ተባለት? ማገዶውን ወደ ሌላ ሳይባክን እዛው ቦታ ላይ እንዲውል ያደርገዋል። ስለዚህ በትንሽ ማገዶ የሚፈለገውን ነገር ያገኛል። ስለዚህ ይህም ያለው ሙቀት እንዳይባክን ማድረግ አንዱ ኃይል ቆጣቢ እንዲያደርገው ነው። ስለዚህ ረጅም ሰዓት ወስዶ ለምሳሌ ደካማ ሆኖ ረጅም በትንሽ ፓወር ተጠቅመሽ ረጅም ሰዓት የሚወስድ ከሆነ በሌላ መልኩ ምንድነው ኃይል ይበላል ማለት ነው። ወይም ደግሞ ትልቅ ሬዚስታንስ እዚህ ጋር ተጠቅመሽ በአጭር ሰዓት ቢያደርስልሽ እሱም ከፍተኛ ኃይል ይወስዳል ማለት ነው። ስለዚህ ቆጣቢ የሚባለው ስታንዳርድ አለው። እያንዳንዱ ምን ያህል ሲቆጥብ የሚሰጣቸው ሌቭል አለ፣ ደረጃ አለው። የመቆጠብ መጠኑ እያንዳንዱ ምርት ስንት ነው የሚለው በደንብ የተደራጀ ላቦራቶሪ ያላቸው በዛ ስታንዳርድ መሰረት ነው ገብቶ የሚለካው። ለምሳሌ አነስተኛ የሆነ የኤሌክትሪክ ሬዚስታንስ ብትጠቀሚ የሚወስድብሽ ሰዓት ረጅም ነው። ያ በሌላ መልኩ ኃይል ይወስዳል ማለት ነው። ሌላ ደግሞ ትልልቅ ለምሳሌ እንጀራ ጋጋሪዎች ቶሎ እንዲደርስላቸው 1 ሚሊ የሚባሉ ወፍራም ሬዚስታንስ ይጠቀማሉ። እነሱ ቶሎ እንጀራ እንዲፈጥንላቸው ስለሚፈልጉ ነው። ግን የሚወስደው የኤሌክትሪክ ፍጆታ በጣም ከፍተኛ ነው። ስለዚህ ሁለቱን ያማከለ ካልሆነ ይሄ ምርት ቆጣቢ ተብሎ አይሰጥም። ስለዚህ ኪሎዋቱ
በጣም ዝቅተኛ ኪሎዋት ይዘው ግን የኢትዮጵያ ነዳጅና ኢነርጂ ባለስልጣን የቆጣቢነት ደረጃ አያሟሉ። ከፍተኛ የሚይዘው የራሱ አለው። ስለዚህ ሁለቱንም ማማከለ መልኩ ነው የኤፊሽንት ወይም ኃይል ቆጣቢ ተብሎ ደረጃ የሚሰጠው ማለት ነው። በጣም ጥሩ። እንግዲህ እነዚህን ለቤት ውስጥ አገልግሎት የሚውሉትን የምጣድ አይነቶች ከተመለከትን እናንተ ጋር ደግሞ ለየት የሚያደርጋችሁ ባለ3 ባለ2 እያላችሁ እንግዲህ ለቢዝነስ የሚሆኑ የተለያዩ ምጣዶች እንደምታቀርቡም ደግሞ ተመልክቻለሁኝ እና እሱን ደግሞ ብንመለከተው ደስ ይለኛል። እንግዲህ ይሄኛው ከምናመርተው ምርት አንደኛው ነው። ይሄ ባለ3 ይባላል። ሌላም ባለ2 አለ። ሰዎች እንደሚፈልጉት ነው። ባለ3 የሆነበት ምክንያት 2 አይነት ምክንያቶች አሉት። አንደኛው እንጀራ ጋጋሪዎች በዋናነት የሚፈልጉት አንድ እንጀራ ጋጋሪ 3 ምጣድ በአንድ የመያዝ ትፈልጋለች። ከዛ በታች ከሆነ አያዋጣም የሚሉት ነገር ስላለ ለእነሱ ምቹ እንዲሆን ነው። ሁለተኛው ከዚህ በላይ ብናደርገው ለማንቀሳቀስም ለቦታም አመቺ ስለማይሆን 3 ይሆንና ተጨማሪ ቢፈልጉ 4 ቢፈልጉ 4ኛ መቀጠል ይቻላል። የተቀጠለ ሲሄድ አንድ ነው፣ ወጥ ነው የሚሆነው። ስለዚህ ከብዙ ምክንያቶች ይሄኛው 3 እንዲሆን ተደርጓል። ከዚህ ያነሰ ደግሞ ሲፈልጉ ባለ2 ይሆናል ማለት ነው። ስለዚህ ይሄ ሲሰራ የተሰራበት መንገድ አንደኛው እቃ ለማስቀመጥ ለሚፈልጉ በእንደዚህ አይነት መልኩ እቃ ማስቀመጫ ያለው አንደኛው አማራጭ ነው። ሁለተኛው ከላይ ያለው ተመሳሳይ ሆኖ አብዛኛው እስከ 95% በላይ ሰዎች የሚጠቀሙት ክፍት የሆነው ነው። ትንሽ ወጭም ይሄኛው ስለሚጨምር ያኛው ክፍት ነው። ከላይ ያለው ግን አንደኛው። ሁለተኛው ደግሞ ይሄኛው አንዱ የሚለየው ከስር የራሱን የቻለ ጠንካራ አልሙኒየም ትንሽ ሜታል አለው። ከሱ ላይ ይሄ አልሙኒየም የሚደረገው ለምንድን ነው? ምግብ በሚሰራበት ጊዜ ጽዳት ይፈልጋል። በየሰዓቱ መጽዳት ስላለበት ለጽዳት እንዲመች ተደርጎ ይህንን ለብሷል። ሁለተኛ አይዝግም፣ ረጅም ጊዜ ማገልገል ይችላል። ይሄኛው ካለው ሽት ሜታል ካረግነው ግን ቀለምም ቢሆን በተወሰነ ጊዜ ፌድ ማድረግ ባህሪ ያለው ቀለም ራሱ ከምግብ ጋር ንክኪ ሲኖረው የራሱ ችግር ስለሚኖረው አልሙኒየሙ በዛ መልኩ ለጽዳት እንዲመች ተደርጎ ከዛ ባለፈ ደግሞ በውበትም ደረጃ በደንብ ደስ ይላል። አሁን እንጀራ የሚጋግሩ ሰዎች እንደው በተለምዶ አሁን እየሰለጠን እየመጣን ነው። በተለምዶ ለኪችን የምንሰጠው ዋጋ ትንሽ ዝቅ ይላል። ግን ይሄ ጽድት ያለ ነገር ሲኖር ጽዳቱም ለምኑ ራሱ የምግብ አፒታይትንም ይከፍታልና አንዱ ያሰራንበት መንገድ ይሄ ነው። ሁለተኛ እነዚህኛው መጠኖች በሚፈልጉት ሳይዝ ወይም መጠን የምጣዱን ስፋት በሚፈልጉት ደረጃ እናደርግላቸዋለን። ሌላው አንዱ ይሄኛው የሚለይበት በቀላሉ ለጥገና ቀላሉ ማንኛውም እንጀራ ጋጋሪ በ5 ደቂቃ ውስጥ ራሳቸው መጠገን እንዲችሉ ተደርጎ የተሰራ ነው። ለምንድን ነው? የእንጀራ ጋጋሪ ላይ የሚሰሩ ሰዎች ወይም የሚያቀርቡ ሰዎች ድርጅቶች ከሆኑ ለሆነ ሰዓት ያንን ምግብ ካላቀረቡ ወይ ደንበኝነታቸው ይቋረጣል ወይም ደግሞ ሆቴልም ከሆነ ዩኒቨርሲቲዎችም ከሆነ የሚፈልጉት ተመጋቢ ማድረስ አይችሉም። ስለዚህ በቀላሉ ራሳቸው እንዲጠግኑት በ5 ደቂቃ ውስጥ ታሳቢ የተደረገ ነው። ሁለተኛ ይሄ እስኪጠገን ረጅም ሰዓት የሚወስድ ከሆነ የተዘጋጀው ምግብ ራሱ ይበላሻል፣ ለደንበኞችም ማድረስ አይችልም። እዚህ ለጥገና ቀላል ጽዱ የሆነ እንደገና ለምግብ ተስማሚ ከሆነ አልሙኒየም ሁሉ ታሳቢ ተደርጎ እየተሰራ ነው። ረጅም ሰዓት ስለሚገለገሉ እንጀራ ጋጋሪዎች የሚቆጥርባቸው ትልቁ አዋጭ አይደለም ብለው ከሚሉት አንጻር የሚወስደው የኤሌክትሪክ ፍጆታ ነው። እዚህ ያውን የተሻለ ይቆጥባል። ግን እንዳልኩት ይሄ ሸክላ ከጋለ በኋላ ረጅም ሰዓት ማገልገል ስለሚችል ያንን ሙቀት ተጠቅሞ እንዲሰራ የሚያደርግ በቅርቡ እሱንም እንትን እናደርጋለን። ለእነዚህ ለእንጀራ ፕሮጀክት ላይ ላሉት ትልቅ ለውጥ ያመጣል። ያንን ልዩነት ብቻ እነሱ ትርፉ ትልቅ ሊሆንላቸው ይችላል ብለን እናስባለን። በጣም ጥሩ። እንግዲህ 3ቱም መቆጣጠሪያ ያላቸው የራሳቸው ማብሪያና ማጥፊያ እንዳላቸው እያየሁኝ ነበርና ምናልባት 3ቱም በአንድ ላይ ሲለኮስ የኃይል ፍጆታ አያንስም ወይ የሚል ጥያቄ ሊፈጠር ይችላል እና ምናልባት እሱም በምን አይነት መልኩ ነው ፈታችሁ ተደገበ ይዛችሁት የመጣችሁት? እኛ አሁን ይህን ስንጀምረው በአንድ ሶኬት ነበር የሚሰራው። ግን የተለያዩ ቦታዎች የተለያየ የኃይል ተመጣጣኝ ያልሆነ ኃይል አለ። አንዳንድ ቦታ ያንሳል፣ አንዳንድ ቦታ ይጨምራል። ስለዚህ ያንን ከአየን በኋላ ለእያንዳንዱ ለየራሱ
አንዳንድ እንዲኖረው አድርገናል። ሁለተኛ ይሄ ትልቁ ጥቅሙ ማንኛውም ሰው በቤት ባለው ቆጣሪ በሲንግል ፌዝ እንዲሰራ ነው ይህን ያደረግነው። ምናልባት ይሄኛውን አንዳንድ ቦታ ያላቸው የቆጣሪያቸው ብሬከር ዝቅተኛ ከሆነ እሱን አስፈቅደው የብሬከሩን ብቻ ማስተካከል ነው። ይሄ ወደ 9 ኪሎዋት አካባቢ ነው ይሄኛው እንትን ያለው። የማንኛውም የቤት ቆጣሪ እስከ 11 ኪሎዋት አቅም አለው። ስለዚህ ያንን አፕግሬድ አድርገው አሸሽለው ማንም ሰው እንጀራ ጋግሬ መኖር እችላለሁ፣ ቢዝነስ አድርጌ መስራት እችላለሁ ብሎ ሲያስብ ትልቅ ቢዝነስ ነው፣ አዋጭ ቢዝነስ ነው። ሲያስብ ግን የስሪ ፌዝ የሚለውን ነው ቀድሞ የሚመጣው። እሱን ደግሞ ለማስገባት የራሱ ሂደት አለው። የሚከፈልም ደግሞ ትልቅ ክፍያ አለው ለዛ። ስለዚህ ያለውን ቤት ውስጥ ያለውን የቤት ቆጣሪ ተጠቅሞ በቤት ውስጥ እንጀራ እያመረቱ በማቅረብ የራሳቸውን የስራ እድል የሚፈጥሩበትን አማራጭ ይኖራል ማለት ነው። በጣም ጥሩ። እንግዲህ ለስራ ሲሆን ቢያንስ ከ8 እስከ 10 ሰዓት ድረስ አንድ ማሽን ወይም ደግሞ አንድ የምንገለገልበት ማቴሪያል መስራት አለበት ይባላል እና ምናልባት እነዚህ ምጣዶች ለዛን ያህል ሰዓት ማገልገል ይችላሉ ወይ? አሁን አብዛኛው እየሰሩበት ያለው ለረጅም ሰዓት ነው የሚሰሩበት። ግን እንደ ማንኛውም ይሄ በተወሰነ ደረጃ ጋፕ ወስዶ እያሳረፉ ቢሰሩበት ረጅም ጊዜ ይገለገሉበታል። ምናልባት ይህንን ምጣድ የወሰዱ ሰዎች በቀን ውስጥ ምን ያህል እንጀራዎችን ማውጣት ይችላሉ ተብሎ ይታሰባል? በአማካኝ ቁጥር ማስቀመጥ ከተቻለ እኛ 1200 እና ከዛ በላይ እኛ በቅርብ የምናውቃቸው ጋጋሪዎች 1200 በላይ ይጋግራሉ በቀን። ከዛ በታችም የሚጋግሩ ይኖራሉ። እኛ ግን በቅርብ ያሉትን ቼክ ስናደርግ እነሱ የሚጋግሩት 1200 እና ከዛ በላይ በአማካኝ በደንብ ይጋግራሉ። በጣም ጥሩ። ምን ያህል ዋስትና ትሰጣላችሁ? ማለትም ደግሞ በአመት ደረጃ ምን ያህል ዋስትና አለው? የ6 ወር ዋስትና ሰርተፊኬት ነው የምንሰጣቸው። ራሱን የቻለ ሰርተፊኬት አለው። በዛ ደረጃ ለ6 ወር እንሰጣለን። ግን ምንድነው በባህሪው የዚህ የእንጀራ ጋጋሪዎች ለምሳሌ የመኖሪያ ቤት የምንሰራቸው ጀሶ ተደርጎ ነው የሚሰሩት። እነሱ ቢበላሹ እንቀይር ብንል 2 ቀን 3 ቀን ጀሶ ተደርጎ እስኪደርቅ ራሱ የሚጠብቀው ጊዜ አለ። ይሄ ግን ጊዜ የሚሰጥ አይደለም። ስለዚህ በቀላሉ ጠግነው በቀላሉ ማድረግ እንዲችሉ ስልጠና ለሚፈልጉ ስልጠና እንሰጣለን፣ እንዴት መጠገን እንደሚችል በቀላሉ ነው የሚጠግኑት። ብዙ የሚያስቸግር እንትን የለውም። ከዛ ባለፈ ደግሞ ምጣዱ ከአቅሙ በላይ ሆኖ ምጣድ መቀየርን ቢያስፈልግ በቀላሉ ምጣዱ መቀየር ይችላሉ። እና እኛ የምናተኩረው ዋስትና ስለሰጠን እኛን ጠብቀው ስራ አቁመው ከሚያደርጉ በቀላሉ ራሳቸው ጠግነው ስራቸውን በቀላሉ ማስኬድ እንዲችሉ ነው የምናደርጋቸውና ለጥገናም ቀላል እንዲሆን አድርገን ታሳቢ አድርገን የሰራ ነው። ስራቸው ሳይቆም ብዙ ወጪ ሳያወጡ በቀላሉ እንዲሰሩ ነው እንጂ ዋስትና አለው። በጣም ጥሩ። ምናልባት ይህንን በክፍትም አለ፣ በዚሁ ደግሞ ድፍን ባለው እቃ ለማስቀመጥ የሚሆንም አለ እያሉኝ ነበርና ምናልባት የአንዱን ዋጋ ማንሳት ከቻለን ምን ያህል ነው ይህኛው ለቢዝነስ የሚያገለግለው የእንጀራ ምጣድ? እኛውን እነዚህን የምንሸጣቸው ባለ 3ቱን አማካኝ ወደ 60 ሺህ ብር አካባቢ ነው። በዚህኛው ይጨምራል፣ በእግሩ ደግሞ ይቀንሳል። አካል ጉዳተኞችንም ታሳቢ ያደረገ ነው። ዊልቸር ላይ ተቀምጠው አካል ጉዳተኞች እየተንቀሳቀሱ 3ቱም ምጣድ ላይ መጋገር ይችላሉ። ወደ ውስጥ እንዲገባ ተደርጎ በቀላሉ እንዲሰሩበትም እሱንም ታሳቢ ያደረገ ነው። ከወጪም አንጻር ደግሞ እነዚህ ተጨማሪ ወጪዎች ስለማይኖሩ ሰዎች በተሻለ ወጪ ያንንም እንዲሰሩ አድርገን እየሰራ ነው። በጣም ጥሩ። ምናልባት ቢበላሽ የመለዋወጫው ነገር በቀላሉ እናንተ ጋር ይገኛል ወይ? እኛ ጋር ብቻ ሳይሆን ሌላም ቦታ እንዲገኝ አድርገን ነው። ሁሉም እነዚህ በቀላሉ አጠገባቸው ካለው መለዋወጫዎችን እንዲያገኙ አድርገን የሰራ ነው። በቀላሉ አጠገባቸው ካለው ነገር ላይ መቀየር እንዲችሉ እኛ ጋርም ከፈለጉ አብረን አሁን ሩቅ ያሉት የተወሰኑ መለዋወጫዎችን ጨምሮ ይወስዳሉ ከኛ ጋር፣ ግን አጠገባቸውም ደግሞ ካለው መጠቀም ይችላሉ። ምናልባት ውጭ ሀገራት ላይ ደግሞ ተንቀሳቃሾቹንና ትናንሾችን የእንጀራ ምጣዶችን የተመለከትን እያየን ነው እና የመጣ ነው። ውጭ ሀገራት ላይ ደግሞ እንደነሱ አይነት የምጣድ አይነቶች ተፈላጊ ናቸው እና እነሱንስ በምን አይነት መልኩ ነው ተደራሽ የምታደርጉት? ወደ ውጭ በሁለት አይነት መንገድ እንልካለን። አንደኛው ራሱ ደንበኞች መጥተው በግላቸው ከኛ ጋር የሚወስዱ አሉ ገዝተው። ሁለተኛው ደግሞ ከኛ ወስደው ውጭ ሀገር ስፔሻሊ ዩኬ፣ አውሮፓ ዙሪያ ለዛ የሚያዳርሱ የሚያከፋፍሉ የኛ ደንበኞች አሉ። በኮንቴነር ጭነው ብዛት ወስደው እዛ ያከፋፍላሉ። ስለዚህ ከእነሱ ጋር የምንሰራው ለእነሱ ተስማሚ በሆነው ስፔሲፊኬሽን እያንዳንዱ ነገር ተነጋግረን ስፔሲፊኬሽን አለው
በዛ ስታንዳርድ መሰረት ነው የምናመርትላቸው። ስለዚህ እዚህም መጥተው በግላቸው የሚገዙ አሉ። አውሮፓ አካባቢም የኛ ምርት በስፋት እዛ ያገኛሉ። ሌሎች ሀገሮችም ደግሞ ተደራሽ ለመሆን እየሰራ ነው። አነስተኛ እናንተ ጋር ምን ያህል ሊያገኙ ይችላሉ? ከፍተኛ ደግሞ እስከ ስንት ድረስ የእንጀራ ምጣዶች ይገኛሉ? እንግዲህ ከ9,900 ብር ጀምሮ የኛ ምጣዶች ይገኛሉ። እንደ አማራጫቸው ይወስዳሉ። ከዛ በላይ ግን ትልቁ ሰው የሚቸገርበት ዋናው ነገር አንደኛ ለሚገዛው እቃ ዋስትና ይፈልጋል። ምናልባት ሰው የሚሰራው ነገር ችግር ቢያጋጥመው ካወጡት ገንዘብ በላይ ሌላ ወጪ ነው። ስለዚህ ያንን አስተማማኝትን ይፈልጋሉ። ስለዚህ እኛ በየጊዜው አዳዲስ ነገሮችን እናሻሽላለን በእንትናችን ላይ። ሁለተኛ በሚመለከተው አካል ማረጋገጫ እንይዛለን። ለምሳሌ ለተለጣፊ እና ተንቀሳቃሽ ምጣድ ለሰራ ነው ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የባለቤትነት መብት ወስደናል። እዚህ ምርቶቻችን ላይ ደግሞ ብቃታቸውንና ኃይል ቆጣቢነታቸውን በተመለከተ ከኢትዮጵያ ነዳጅና ኤነርጂ ባለስልጣን ማረጋገጫ ወስደናል። ስለዚህ እኛን የሚቆጣጠረን አካል አለቃ አድርገን ነው ይህን ነገር የምንሰራው። እኛ ማንም ሰው የራሱን ምርት ሲሸጥ መቼም ጥራት የለውም ወይም ደረጃ የለውም ብሎ አይልም። ግን በሚመለከተው አካል ከኛ ውጭ በሆነ አካል የሚያረጋግጠውና በዛ መሰረት ነው ብሎ የሚቆጣጠረው አካል ካለ ለደንበኞች ትልቁ ዋስትና ያ ነው ብዬ አስባለሁ። እና አማራጮችም በቅርቡ ደግሞ የተሻሉ ነገሮችን ይዘን ስለምንመጣ በዚህ ደረጃ ነው እንግዲህ ዋጋችንም ታሳቢ የሚደረገው። ሁሉም ዋጋዎች ደግሞ ቫትን ጨምሮ የቀረቡ ዋጋዎች ናቸው። በጣም ጥሩ። እንግዲህ እዚህ ሾሩማችሁ ላይ የማይገኙ ወይንም ደግሞ ያልተሰሩ የምጣድ አይነቶች ካሉ እንደየሰው ፍላጎት ቢሰራላቸው ቢፈልጉ በምን ያህል ጊዜ ውስጥ ታደርሳላችሁ? እኛ በአብዛኛው ለእያንዳንዱ ምርት ሜኑ አለን። ሰው መጥቶ ሜኑ አይቶ ነው። አንዳንድ ሰዎች ይህንንም መጠየቅ ሊያሳቀቃቸው ይችላል። ግን እኛ ሜኑ ነው የምንሰጣቸው። ሜኑን አይተው ዋጋውን እዛ ጋር ያሉ በራሳቸው ወስነው እንዲወስዱ እናደርጋለን። ይሄኛው ግን በትዕዛዝ ነው። ይህ ሲመረት ብዙ ወረፋም ስላለው ቦታም ደግሞ ብዙ ይዛል። ስለዚህ ከአንድ ሳምንት ቢበዛ 10 ቀን ድረስ በወረፋ ይሄኛውን ባለ3 እና ባለ2ቱን በዛ ደረጃ። ሌሎች ግን በአብዛኛው ከስቶክ ላይ ነው መውሰድ የሚችሉት ደንበኞች። በጣም ጥሩ። እነዚህን የምጣድ አይነቶች መጥተው ጎብኝተው መግዛት የሚፈልጉ ሰዎች እናንተን የት ነው የሚያገኟቸው? አድራሻችሁን እንዲሁም ደግሞ ስልክ ቁጥራችሁን እናስታውስ። እኛ አንደኛው ሴንቸሪ ሞል ፊት ለፊት እዚህ ላሚዴሪ ህንፃ ላይ አንደኛ ፎቅ ላይ እንገኛለን። ሁለተኛው ደግሞ ሳሊተ ምሕረት ተፈዘር የገበያ ማዕከል ውስጥ 109 ቁጥር እንገኛለን። ከዛ ባለፈ በሁሉም ሶሻል ሚዲያዎች ዌብሳይታችንን ገብተው ማየት ይችላሉ። ቴሌግራም አለ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም ላይ ሁሉም ሶሻል ሚዲያዎች ላይ እኛን አማይ ማኑፋክቸሪንግ ብለው ቢገቡ ሁሉም ማግኘት ይችላሉ። እዛ ላይ ምርቶቻችንን አይተው የሚፈልጉትን ነገር በዛ ደውለው ማድረግ ይችላሉ። በአካልም መጥተው እዚህ መውሰድ ይችላሉ። ያለብን ክፍተት ለአምራች ስለሆንን ለአከፋፋዮችና ለቸርቻሪዎች፣ ለሱፐርማርኬቶች በራሳችን ትራንስፖርት ነው የምናቀርበው። ምናልባት በእያንዳንዱ ቤት ዴሊቨሪ እስካሁን አልጀመርንም። በቅርብ ግን ከዘመን ገበያ ጋር በምናደርገው ለደንበኞች እኛ በምንሸጠው ዋጋ አዲስ አበባም ያሉ ከአዲስ አበባ ውጭም ያሉ ደንበኞች ያገኛሉ ብለን እናስባለን። ተደራሽነታችንን ያው እንግዲህ የሚቀጥለው ሰፋ አድርገን እንዲያገኙ እናደርጋለን። በ10 ከተሞችም ደግሞ የወኪሎችን እያቋቋምን ነው። በየከተማቸው በቅርበት የሚያገኙበትን ሁኔታ በቅርብ እንጀምራለን። እንግዲህ ስልካችን 0942 07 88 88 0903 18 18 77 ወይም 78 ብለው ቢደውሉ እኛን ማግኘት ይችላሉ። የሚፈልጉትንም አገልግሎት ያገኛሉ ብለን እናስባለን። በጣም ጥሩ። ስለሰጠኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ለቤት ውስጥ አገልግሎት እንዲሁም ደግሞ ለቢዝነስ የምንገለገልባቸውን የተለያዩ የእንጀራ ምጣዶችን አማሂ ማኑፋክቸሪንግ ጋር ተገኝተን ምን እንደሚመስሉ የዋጋ ደረጃቸው እንዲሁም ደግሞ ጥራታቸውን ወደ እናንተ አድርሰናችሁ ነበረ። እነዚህን የእንጀራ ምጣዶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ምጣዶቹን ማግኘትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።